ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? ከሀገር ውስጥና ከባህር ማዶ የመራረጥናቸውን ወቅታዊና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የሳልሳይ ወያነ ሓርነት ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ መደረጉን ፓርቲው አስታውቋል። ህወሓት በማይጨው ከሚገኙ የኢትዮጵያ ንግድ ባንክ በሁለት ኮብራ መኪኖች ገንዘብ ጭኖ መውሰዱን ከአካባቢው የወጡ መረጃዎች ይጠቁማሉ። እስራኤል የኢትዮጵያን የወደብ ተጠቃሚነት ጥያቄ ትደግፋለች ሲል በእስራኤል የኢትዮጵያ ኤምባሲ አስታውቋል። እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የሳልሳይ ወያነ ሓርነት ትግራይ ሊቀመንበር መልቀቂያ በማስገባታቸው የአመራር ለውጥ ማድረጉን ፓርቲው አስታውቋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ሓርነት ትግራይ ሊቀመንበር አሉላ ኃይሉ ነጋ በፍቃዳቸው ከኃላፊነታቸው መልቀቃቸውን ተከትሎ ከፍተኛ የአመራር ለውጥ መደረጉም ተገልጿል። ፓርቲው ባወጣው መግለጫ በምክትል ሊቀመንበርና በሊቀመንበርነት ድርጅቱን ለ6 ዓመታት የመሩት አሉላ ባለፈው ሳምንት መጨረሻ በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያቸውን አቅርበዋል ሲልም ገልጿል። አቶ አሉላ መልቀቂያ ማቅረባቸውን ለአዲስ ስታንዳርድም አረጋግጠዋል። አቶ አሉላ አሁን ለተጨማሪ ትግል መዘጋጀት አለብኝ፣ በትግራይ ውስጥ ኃላፊነትን በፍቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችንና በትግራይ ፖለቲካ ውስጥ ባህል እንደሚሆን አምናለሁ ሲሉ በማህበራዊ ትስስር ገጻቸው ፌስቡክ ላይ አስፍረዋል። ስልጣን የስራ ቦታ ነው፣ ስራ ደግሞ አድካሚ ነው፣ ስለዚህ ለሌላ ሰው ማስተላለፍ ተገቢ ነው በማለትም አክለዋል። ፓርቲው ባወጣው መግለጫ የአሉላን መልቀቂያ መቀበሉንና ክንፈ ሀዶሽን አዲስ የሳልሳይ ወያነ ሓርነት ትግራይ ሊቀመንበር ሆኖ መምረጡን አስታውቋል። ህወሓት በማይጨው ከሚገኘው የኢትዮጵያ ንግድ ባንክ በሁለት ኮብራ መኪኖች ገንዘብ ጭኖ መውሰዱን ከአካባቢው የሚወጡ መረጃዎች ይጠቁማሉ። አፍሪካን ኢንተለጀንስ ከቀናት በፊት ባወጣው ዘገባ የፌዴራል መንግስቱ ከህወሓት ጋር ሌላ ዙር ጦርነት ውስጥ ሊገቡ እንደሚችሉም ዘግቦ ነበር። በቀን በአማካይ 5 የውጭ ሀገር ዜጎች የሆኑ ግለሰቦች የኢትዮጵያን ፓስፖርት ሲጠቀሙ እንደሚያዙ የኢሚግሬሽንና ዜግነት አገልግሎት አስታውቋል። ሐሰተኛ የቪአይፒ መስተንግዶ ሰነድን በማሰራት ወደ ተቋሙ የሚገቡ ሰዎች እንዳሉ መስሪያ ቤቱ ዛሬ በተካሄደው የፓርላማ የቋሚ ኮሚቴ ስብሰባ ላይ አመላክቷል። የኢሚግሬሽንና ዜግነት አገልግሎትን የ3 ወራት የስራ አፈጻጸም ለመገምገም ትላንት ሰኞ ህዳር 8 2018 ስብሰባ የጠራው የተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አስታውቋል። ሪፖርቱን በንባብ ያቀረቡት የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት መስሪያ ቤታቸው በሩብ ዓመቱ 545491 ፓስፖርት ለዜጎች መስጠቱንም ገልጸዋል። በዚሁ ጊዜ ውስጥ 860 ኢትዮጵያውያንና የውጭ ዜጎች ሐሰተኛ የጉዞ ሰነድ በማቅረባቸው ተይዘው በሕግ ተጠያቂ እንዲሆኑ መደረጋቸውንም ዋና ዳይሬክተሯ ተናግረዋል። ሐሰተኛ የጉዞ ሰነድ ይዘው የሚገኙ ዜጎች በመስሪያ ቤቱ ስራ ላይ ተጨማሪ ጫና መፍጠራ ቸውን የጠቆሙት ሰላማዊት ችግሩ በየጊዜው እየጨመረ የመጣ ጉዳይ መሆኑንም አስረድተዋል። በተቋሙ ሪፖርት መሰረት በሩብ ዓመቱ ውስጥ የተጭበረበረ የጉዞ ሰነድ ሲጠቀሙ የተያዙ የውጭ ሀገር ዜጎች ብዛት 96 ነው ብለዋል። በፓርላማው የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል የሆኑት አቶ ሳዲቅ አደም የውጭ ሀገራት ዜጎችን በተመለከተ እየተወሰዱ ያሉ እርምጃዎች እንደተጠበቁ ሆነው አሁንም በርካታ ያልተደረሰባቸው የውጭ ሀገራት ዜጎች እንዳሉም በማንሳት ጥያቄ አቅርበዋል። ደረቅ እንጀራ በሸቀጣ ሸቀጥ መደብሮች እንዳይሸጥ የሚከለክል መመሪያ ሊዘጋጅ መሆኑ ተገለጸ። እንጀራን በየሰፈሩ በሚገኙ የሸቀጣ ሸቀጥ ሱቆች ውስጥ ለጤና ጎጂ ከሆኑ ምርቶችና ንጥረ ነገሮች ጋር ለገበያ ማቅረብን የሚከለክል አዲስ መመሪያ በቅርቡ ስራ ላይ እንደሚውል የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ይህ ውሳኔ የደረቅ እንጀራን ንጽህናና የሸማቹን ጤና ለመጠበቅ ያለመ መሆኑም ተገልጿል። በተቋሙ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ ስቴፋኖስ ጌታቸው የመመሪያውን አስፈላጊነት አስመልክቶ በሰጡት ማብራሪያ በሸቀጣ ሸቀጥ መደብሮች ውስጥ እንደ ሳሙና፣ ኦሞ ያሉ የጽዳት ዕቃዎች እንደ ፌሌት፣ በረኪናና የአይጥ መርዝ ያሉ አደገኛ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ስለሚቀርቡ ደረቅ እንጀራ ከነዚህ አደገኛ ይዘት ካላቸው ጎጂ ንጥረ ነገሮች ማራቅ አስፈላጊ ሆኖ በመገኘቱ እንደሆነም ገልጸዋል። አዲሱ መመሪያ ደረቅ እንጀራ ለገበያ እንዲቀርብ የሚፈቀድባቸው ቦታዎች ለእንጀራ ብቻ ተብለው የተዘጋጁና
የእንጀራ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ ምግብ አቅራቢዎች ማለትም ካፌ፣ ሬስቶራንትና ሆቴሎችን ጨምሮ በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ እንደሚሆንም ተገልጿል። ዳይሬክተሩ አቶ ስቴፋኖስ እንጀራ ከተመረተ ከተጋገረ በኋላ የሚጓጓዝበት መንገድም ቁጥጥር ከሚደረግባቸው ነገሮች መካከል አንዱ እንደሆነም አብራርተዋል። ደረቅ እንጀራ ከተመረተበት ወይም ከተጋገረበት ቦታ ለተገልጋዩ በሽያጭ ወደሚቀርብበት ቦታ ሲጓዝ ትክክለኛና ለብክለት ያልተጋለጠ እንዲሆንም መመሪያው ያስተናግዳል። እስራኤል የኢትዮጵያን የወደብ ተጠቃሚነት ጥያቄ ትደግፋለች ሲሉ በእስራኤል የኢትዮጵያ ኤምባሲ ገለጸ። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ እንደተናገሩት አብዛኛው የኤምባሲው ስራ የሀገርን ብሔራዊ ጥቅም በማራመድ ላይ ትኩረቱን ያደርጋል ብለዋል። ስለዚህ አንዱ ብሔራዊ ጥቅም ከአባይ ውሃ አጠቃቀምና ከኢትዮጵያ የወደብ ጥያቄ ጋር የተያያዘ በመሆኑ በዚሁ ሁለት ጉዳዮች ላይ በዋናነት ትኩረት ሰጥተን እየሰራን እንገኛለን ሲሉም አክለዋል። በታሪክ ወደ ኋላ ተመልሰን ስናይ እስራኤል የኢትዮጵያን ወደብ አልባ እንዳትሆን ስትሰራም ነበር ያሉት አምባሳደሩ ይህም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነበርም ሲሉ ተናግረዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋሽ ቁጥር ቀይ ባህር የአረብ ሀገራት የበላይነትን ያነግስበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉም አስረድተዋል። እስራኤል ከቀዳማዊ አፄ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበር በመግለጽም በወቅቱ ነበልባል የተሰኘ ጦር በእስራኤሎች መሰልጠኑንም አስታውቀዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱን ገልጸዋል። ኤርትራ ከኢትዮጵያ የተገነጠለች ነጻ ሀገር መሆኗን ተከትሎም ኢትዮጵያ ከሁለት ወደቦች ማለትም ከምጽዋና አሰብ ባለቤትነት ወደ ወደብ አልባ ሀገርነት ተቀየረች ብለዋል። በተጨማሪም በደርግ ጊዜም ሆነ እንደ አውሮፓውያን አቆጣጠር ከ1973 በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ ሆኖም ከወታደራዊ ደርግ መንግስት ጋር ይፋ የማይወጣ ወታደራዊና በመረጃ ልውውጥ የመተባበር ግንኙነት እንደነበረም ተናግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው ባገኘው አጋጣሚ ሁሉ ይህን የኢትዮጵያን ጥያቄ በማስረዳት ላይ እንደሚገኝም ተናግረዋል። ስለዚህ በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም ሁኔታም የለም ሲሉ የተነሳላቸውን ጥያቄ ምላሽ ሰጥተውበታል። ይህንንም ሲያብራሩ ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያ ነበር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። እስራኤላውያን ኢትዮጵያውያንን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በተጨማሪም በአፍሪካ ህብረት የተመልካችነት ድርሻን መልሶ ለማግኘት የኛን ድጋፍ ይሻሉ ሲሉም ገልጸዋል። አክለውም ኢትዮጵያ በተለያዩ ዘርፎች ሰልፍ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡም አብራርተዋል። ስለዚህ የኢትዮጵያን ጥያቄዎች የመደገፍ እንጂ ለምን እንዴት የሚለውን ነገር አያነሱም ሲሉም ተናግረዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።